يا آدم ልጅ ሆይ አንተ እናት ስትወልድ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር ለነፍስህ መልካም ስራና የሞትህ ቀን በዙሪያ ያሉ ሲያለቅሱ አንተ እየሳቅህ ሂድ እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም ይህ ሞት ትልቁ ተግዛጽና ቀጠሮ ነው የመጀመሪያ ወደ አኺራ መሄጃ መንገድ ነው የሞተ ሰው ቂያማው ቆመ ነብያችን ሰለላሁ ዐለይሂ ወሰለም አሉ ቀብር መጀመሪያው የአኺራ ቤትህ ነው ቤታችን ፊትለፊታችን ነው ትክክለኛ ህይወታችን ከሞታችን በኋላ ነው ያለው የታሉ አምባገነኖች የታሉ ጉልበተኞችና ትዕቢተኞች ንብረቶቻቸውን ትተው ሄዱ ዱንያ ተዘዋዋሪ ነችና ዝቅተኛ በሆነች ዱንያ ተማመኑ ከፍተኛ ደረጃን የተቆናጠጡ መሰላቸው ደስተኛ በሆነበት ቅጽበት በሞት ተዘረሩ እኔ የምገስጻችሁ ባንዲት ነገር ነው ስንት በደለኞች ድንበር አለፉ የጎረቤታቸውን የቤተሰቦቻቸውን ሐቅ በሉ የታለ አልሞትም ብሎ አስቦ የነበረና ሞት የመጣበት ከዛም የልብሱን ቁልፎችን ሰው የፈታለት አስተውሉ አስተንታኞች በዱንያ እየታለለ ወጥቶ ከሚከፈንበት ሌላ አልነበረውም አካሉ ወደሚሸትበትና ወደሚበጣጠስበት ሲሸኝ አቤት ፈተና በሱ ላይ ስትወድቅ ብታየው ያ የሚያምር የነበረ ፊቱ ሁሉ ተቀየረ አንተ ዝንጉ ሆይ ከስካር ንቃ እቺነሽ ዱንያ እንዲ በቀላል አጠገብ የነበረ ሰው በሰዓታት ውስጥ ቢሞት ምን ይባላል በአላህ ይሁንብህ ይባላል እገሌን አቅርቡት ضعوا في القبر فلان እገሌን ቅበሩት ضعوا في القبر الدكتور ዶክተሩን ቅበሩት ضعوا في القبر المهندس ኢንጂነሩን ቅበሩት ضعوا في القبر رجل الاعمال ኢንቨስተሩን ቅበሩት ضعوا في القبر هذا الغني ይሄን ሀብታም ቅበሩት አይባልም يقول قدموا الجنازه የሚባለው ሬሳውን አስቀድሙት ነው هاتوا الجنازه ሬሳውን አምጡት صلوا على الجنازه ሬሳው ላይ ስገዱ اتبعوا الجنازه ሬሳውን ተከተሉት خلعت كل الالقاب ሁሉም ቅጽያ ተነሳ الالقاب كلها خلعت ሁሉም የክብር ስም ተነሳ فما الالقاب تبقى የትኛው ቅጽያ ይቀራል ولا الاوسمه የትኛው ስም